በናስሪን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የጽንፈኛው ቡድን በመከላከያ ሰራዊት የደረሰበትን ምት መቋቋም ሲያቅተው እርስ በርስ መበላላቱንና መወነጃጀል መጀመሩ ተገለጸ። በሌላ ዜና ቦክሰኛው ገዱ አንዳርጋቸው ከይልቃል ጌትነት እርቅ በኋላ የሽብር ቡድን ያደራጁ መሆኑን ተሰምቷል። በዝርዝር እንመለከተዋለን። ሚስቱን ገድሎ ሊሰወር የሞከረው ግለሰብ በፖሊስና በህብረተሰቡ ትብብር በቁጥጥር ስር መዋሉን ፖሊስ ገለጸ። ከውጭ ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካው አውሮፕላን አምራች ቦይንግ ኃላፊ አስታወቁ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በቅድሚያም ኢትዮጵያ በዩጋንዳ እየተካሄደ በሚገኘው አፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮዊ ሶም የሚኒስትሮች ስብሰባ ላይ የተሳተፈች ነው። በስብሰባው የመከላከያ ሚኒስትር አይሻ መሐመድ ኢንጂነር እና ሌሎችም የስራ ኃላፊዎች መገኘታቸውን በዩጋንዳ የኢትዮጵያ ኤምባሲ መረጃ አመላክተዋል። በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራ የኢትዮጵያ ከፍተኛ ልዑካን ቡድን የምስራቅና ደቡብ አፍሪካ ተጠባባቂ ምክትል ፕሬዚዳንት አሚት ዳር በዓለም አቀፍ የገንዘብ ተቋም IMFና በዓለም ባንክ ስብሰባ ላይ ውጤታማ ውይይት አድርጓል። ሁለቱ ወገኖች በኢትዮጵያ ታሪካዊ ማክሮ ኢኮኖሚ ማሻሻያ መርሃ ግብርና ኢትዮጵያ በቀጣይ የትብብር ጉዳዮች ላይ የተወያዩ ሲሆን በኢትዮጵያ በድሃ ተኮር ማሻሻያዎች የተገኘውን ስኬት በተመለከተ አቶ አህመድ ሽዴ ገለጻ አድርጓል። በማብራሪያቸው የኢትዮጵያን የእድገት ስትራቴጂ በማክሮ ፋይናንሻል ማገገም፣ በውጭ ቀጥታ ኢንቨስትመንት፣ በኤነርጂ ደህንነት፣ በክልላዊ ንግድና ውህደት፣ በፋይናንስ ማካተትና ሁለንተናዊ ብልጽግና ማስፈን ላይ ያተኮረ ስለመሆኑ አስገንዝበዋል። አሚት ዳር በበኩላቸው ኢትዮጵያ ኢኮኖሚውን ለማዘመን የወሰደችውን የፖሊሲ እርምጃ አድንቀዋል። የኢንቨስትመንት የፖሊሲ ማሻሻያ የግሉ ሴክተር ድጋፍና ዜጎችን ተጠቃሚ ለማድረግ ኢትዮጵያ የምታደርገውን ጉዞ ወደ ሁሉን አቀፍ እድገትና ዘላቂ ልማት ለመውሰድ ባንኩ ያለውን ቁርጠኝነት አረጋግጧል። ከስብሰባው ጎን ለጎን የገንዘብ ሚኒስትሩ አቶ አህመድ ሽዴ ከሳውዲ የልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልማርሻድ ጋር ፍሬያማ ውይይት ማድረጋቸውም የሚኒስቴሩ መረጃ አመላክቷል። ሱልጣን አብዱራህማን አልማርሻድ ኢትዮጵያ የውጭ ኢንቨስትመንት ለመሳብ የፈጠረችውን ምቹ ሁኔታና ቀጠናዊ ትስስር እንዲጎለብት የምታደርገውን ጥረት አድንቀው ተቋማቸው ድጋፉን እንደሚቀጥል አረጋግጠዋል። ብልጽግና ፓርቲ መደበኛ ስራዎቹን የንቅናቄ ተግባራትን የፖለቲካ የጸጥታና የልማት ስራዎችን በተቀናጀ መልኩ መፈጸም ዘርፈ ብዙ ውጤቶችን ማስመዝገብ መቻሉን የፓርቲው ምክትል ፕሬዚዳንት አደም ፋራህ ገለጹ። አቶ አደም ፋራህ በማህበራዊ ትስስር ገጻቸው የብልጽግና ፓርቲ 9 ወራት የፓርቲ ስራዎች አፈጻጸም የተቋሙ የዘርፍ ኃላፊዎች፣ የክልል ቅርንጫፍ ጽህፈት ቤት ኃላፊዎችና ሌሎች የፓርቲ ቅርንጫፍ ጽህፈት ቤት አመራሮች በተገኙበት ዛሬ መገምገማቸውን አስታውቀዋል። በ2017 በጀት ዓመት የፓርቲ ስራዎቻችን ብልጽግና በቁሳዊና ሰብአዊ ሀብት አቅሙ የተጠናከረ በዘመናዊ መረጃና በአሰራር ስርዓቱ የደረጀ የተደራጀ የተዋሃደ የተጽዕኖ አቅሙ የዳበረና እንደ ሀገር የትርክት የበላይነትና ቅቡልነትን ያረጋገጠ ፓርቲ እንዲሆን ማስቻልን እንደ ዋና ዓላማ በመያዝ ስንሰራ ቆይተናል ብሏል። በዚህ መሰረት በ3ኛ ሩብ ዓመት አፈጻጸማችን ለጋራ ዓላማና ተልዕኮ በእሳቤዎቻችን ላይ ጸንተን በመቆም በፓርቲ መደበኛ ስራዎች፣ በንቅናቄ ተግባራት፣ የፖለቲካ የጸጥታና የልማት ስራዎችን በተቀናጀ መልኩ መፈጸም ዘርፈ ብዙ ውጤቶችን ማስመዝገብ ተችሏል ነው ያሉት። በተለይም በአበይት ሀገራዊ አጀንዳዎች ላይ ከፓርቲው አመራር አባላትና ከልዩ ልዩ የህብረተሰብ ክፍሎች ጋር ተከታታይነት ያላቸው ውይይቶችን በማድረግ በወሳኝ ሀገራዊ ጉዳዮች መግባባት ለመፍጠር ካደረግነው ጥረት ባሻገር ከመድረኮቹ የመፍትሄ ሀሳቦችና ገንቢ ግብዓቶች በመቃረም በተከተልነው አቅጣጫ ስኬታማ ስራዎችን መስራት የቻልንባቸው
የሚያገኟቸው እድሎች ተፈጥሯል ሲሉ አክለዋል። ተቋማዊ አቅማችንን ወደ ላቀ ደረጃ ለማድረስም ፓርቲው በአሰራር ስርዓቶች በማጠናከር አደረጃጀቶቻችን ተልዕኳቸውን በብቃት የመፈጸም አቅም በማጎልበት ቀጣይነት ባለው መልኩ የአመራርና አባላት አቅም በመገንባት የአመራር ምዘናና የማስተካከያ የእርምት እርምጃዎችን በመውሰድ እንዲሁም የአመራርና የአባላት ተግባር አፈጻጸም በማሻሻል ረገድ ተጨባጭ ስኬቶችን አስመዝግበናል ብለዋል። የወጣትና የሴት ክንፍ መዋቅሮቻችን በማጠናከር በሀገር ውስጥ ከተፎካካሪ ፓርቲዎች ጋር በሀገራዊ ጉዳዮች ላይ በትብብር በመስራት እንዲሁም ከውጭ እህት ፓርቲዎች ጋር መርህን በጠበቀ አኳኋን ብሔራዊ ጥቅሞችንና ክብርን በሚያስጠብቅ መልኩ ለጋራ ዓላማ በጋራ በመስራት ረገድ የተሰሩ ስራዎች ፍሬያማ እንደነበሩ አመልክተዋል። በአበይት ፓርቲያዊ ክኖቶች አፈጻጸም ላይም የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በስኬት እንዲጠናቀቅና የፓርቲውን 5ኛ ዓመት የምስረታ በዓል በሰብአዊነትና በሰው ተኮር እሳቤዎች ደምቆ እንዲከበር በማድረግ ተጨባጭ ፖለቲካዊ ውጤቶች መመዝገቡን ገልጿል። በቀጣይም ቀሪ የበጀት ዓመቱን ስራዎችን በተናበበ በተቀናጀና በተሟላ መልኩ በጥራት መፈጸም በየደረጃ የሚካሄዱ ውይይቶችና ግምገማዎች ችግር ፈቺ እንዲሆን ማድረግና የአባላት የመልመላ ጥራት ማረጋገጥ ስራዎች እንደሚሰሩም ጠቁሟል። የፓርቲው አደረጃጀት ተልዕኳቸውን በብቃት እንዲወጡ ማድረግ የተግባር አፈጻጸም ውጤታማነትና የስነ ምግባር ችግር ያለባቸው አመራርና አባላት የማጥራት ስራ መስራት እና ሁሉንም አማራጮች በመጠቀም ውጤታማ ሚዲያና የኮሙኒኬሽን ስራዎችን የምንሰራ ይሆናል ሲሉም አብራርተዋል። የኦሮሚያ ክልል የግብርና ትራንስፎርሜሽን ምክር ቤት የክልሉ የግብርና ሽግግር ሂደት እንዲፋጠን የተሻለ እገዛ እያደረገ መሆኑን የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። በኦሮሚያ የግብርና ትራንስፎርሜሽን ምክር ቤት 3ኛ ጉባኤ የተለያዩ ባለድርሻ አካላት በተሳተፉበት ተካሂዷል። በጉባኤው ላይ የተገኙት አቶ ሽመልስ አብዲሳ የግብርና ዘርፍ ከፍተኛ ውጤት የተገኘበት መሆኑን ተናግረዋል። በእስካሁን ሂደት ከፍተኛ ውጤት የተገኘበት ያለውን የግብርና ዘርፍ የበለጠ ለማሳደግና ለማስፋፋት ምክር ቤቱ በጎ አስተዋጽኦ እያበረከተ ይገኛል ነው ያሉት። የኦሮሚያ ግብርና ትራንስፎርሜሽን ምክር ቤት ከተመሰረተ ጀምሮ በጥናት ላይ ተመርኩዞ ባከናወነው ስራ ጥሩ ውጤት እየተገኘ መሆኑን ገልጸዋል። ምክር ቤቱ የክልሉ መንግስት የሚፈልገውን ያህል ውጤታማ እንዲሆን የጀመረውን ስራ እንዲያጠናክር ርዕሰ መስተዳድሩ አሳስበዋል። ከዚህም ባለፈ ምርትና ምርታማነትን ሊያሳድጉ የሚችሉ በግብርና ኤክስቴንሽን የታገዙ አዳዲስ ኢኒሼቲቮችን በመደገፍ የግብርናው ዘርፍ ውጤታማ ለማድረግ መስራት እንደሚገባ አስረድተዋል። የአርሶ አደሩን ግንዛቤና እውቀት የሚያሳድጉ ምርታማነትን የሚጨምሩ የገበያ ትስስር ችግሮችን የሚፈቱ የጥናትና ምርምር ስራዎችንም በትኩረት እንዲያከናውኑ አጽንኦት ሰጥቷል። የምክር ቤቱ ጥረት እንዲሳካ ጉዳዩ የሚመለከታቸው ባለድርሻ አካላት ክላስተሮች የሚጠበቅባቸውን እንዲወጡም አቶ ሽመልስ አብዲሳ አስገንዝበዋል። የግብርና ሚኒስትር ዶክተር ግርማ አመንቴ በበኩላቸው የኦሮሚያ ክልል በግብርና ዘርፍ ያስመዘገበ ያለውን ሽግግር ሌሎች ክልሎች ልምድ የሚሆን ነው ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። የምክር ቤቱን ዓላማ የበለጠ ለማሳካት ሁሉም የምክር ቤት አባላት ተልዕኳቸውን በአግባቡ እንዲወጡ ሚኒስትሩ አሳስበዋል። የመሃል ሚዲያ ቤተሰብ በሁለት የሚገኘውን የመከላከያ ኃይል ሰራዊት የትንሳኤ በዓል ምክንያት በማድረግ ማዳጋሩ። በፕሮግራሙ የመከላከያ ሰራዊት የጸረ መረጃ በሁለት የሚገኙ መከላከያ ሰራዊት አመራሮችና አባላት እንዲሁም ከተለያዩ የዓለማችን ሀገራት የተውጣጡ የመሃል ሚዲያ ቤተሰቦች ተገኝተዋል። ከመሃል ሚዲያ ቤተሰቦች ከተገኙት መካከል አቶ ጥበቡ መከላከያ ሰራዊት በግንባር ከሚያደርገው የሀገርን ህልውናና ዳር ድንበር የመጠበቅ ስራ በተጓዳኝ መሃል ሚዲያም በሚዲያው ግንባር ጠላት የሚያሰራጨውን የተንሻፈፈ መረጃን በመከላከልና ትክክለኛ መረጃ ለአድማጭ ተመልካች በመስጠት የድርሻውን እየተወጣ ይገኛል ብሏል። ዛሬ እናንተ ጋር የትንሳኤ በዓልን ስናከብር ምንጊዜም ከእናንተ ጋር መሆናችንን ለማረጋገጥ ነው ሲሉም ተናግረዋል። የመሃል ሚዲያ አባላቶች ብዙዎች ናቸው። ያለብን ትግል እናንተ እዚህ ቦታ ላይ ከምትከፍሉት መስዋዕትነት እኩል ባይሆንም እዛ ቦታ ላይ እጅግ በጣም ከፍተኛ ትግል አለ። ከወያኔም ከሻዕቢያም ከፋኖም ከኦነግ ሸኔም ጋር ከፍተኛ ትግል እኛ በጦር መሳሪያ ሳይሆን በሚዲያ እነሱ ብዙ ናቸው ማለት ሚዲያዎቹ ብዙ ናቸው። ጥቂት ብንሆንም ጥቂቶቻችን ተሰባስበን እናንተን ይሄ በቂያችሁ ነው ብለን አይደለም እንዲሁ ለማድረስ ነው። እንዲሁ እስቲ አለን ከጎናችሁ ልንል ነው እንጂ ይሄ የሚያጠግባችሁ ወይ የተለየ ነገር አይደለም። ሌላኛው የመሃል ሚዲያ ታዳሚ አቶ ሽመልስ የመሃል ቤተሰቦች ለመከላከያ ሰራዊት ትልቅ ክብርና ፍቅር አላቸው ሲሉ ተናግረዋል። ስለሆነም ሁሉም በየፊናው ለሀገር ሁሉናና ለሉዓላዊነት መከበር የሚያደርገውን ትግል አጠናክሮ ሊቀጥል እንደሚገባ አመላክተዋል። የመሃል ሚዲያ ቤተሰብ ለናንተ ያለው ፍቅር ለናንተ ያለው አክብሮት
ጠቅላላ ልቡ በየቀኑ በነጋ ቁጥር ስለናንተ የሚያስበውን ሐሳብ እንደዚህ በቃላት እኔ መግለጽ አልችልም በእውነት አልችልም በቃ ልክ እንደ አንድ ቤተሰብ የአንድ ቤተሰብ እናት ለልጇ ልጅ ለእናቱ ወይም አባት ለልጁ እንደሚተሳሰብ ወይም አንድ ጎጆ አንድ ኑሮ ውስጥ ያሉ ቤተሰብ ሲወጣና ሲገባ እንደሚተሳሰብ በውጪ ሀገር የሚኖሩ ኢትዮጵያውያን እዚህ አዲስ አበባ ውስጥ የሚኖሩ ብዙ አሉ ሲቪል ማህበረሰብ በዚህ በመሃል ሚዲያ ጥላሰር ያሉ እና እነሱ ለመከላከያ ሰራዊት ያላቸው እይታ ልክ እንደ አንድ ቤተሰብ በቃ አንተ ልጁን መውጣት መግባቱን እንደሚጠብቅ ክርትት እንደሚል እንደዛ ነው ልባቸው የሚሰማቸውና እንደዚህ አይነት የሚያስብ ማህበረሰብ ስላላችሁ እናንተ በጣም ደስ ይላችሁና ልትኮሩ ይገባል እላለሁኝ ሁለታ የሚገኝ መከላከያ ሰራዊት ወክለው ንግግር ያደረጉት ሻለቃ በበኩላቸው የመሃል ሚዲያ የትንሳኤ በዓል ምክንያት በማድረግ ከኛ ጋር ማዕድ በማጋራቱ እጅግ ደስተኞች ነን በማለት ምንጊዜም እናንተና ህዝብ ከኛ ጋር መሆናችሁ ታላቅ ደስታ እንዲሰማን ያደርጋል ሲሉ ተናግረዋል። ያው እዚህ እኛ ጋር ተገኝታችሁ ከዚህ በፊትም ያው እኔ ነበርኩ እዚህ በነበረው ዝግጅት ስለዚህ አሁንም እዚህ ጋር መጥታችሁ ይሄን ዝግጅት እንድታቀርቡ ስትጠይቁን ያው መጀመሪያ ያዛጁ እንዳሉት በሙሉ ፍቃደኝነት በደስተኝነትና ደስ ብሎን ለመዘጋጀት ያደረግነው ጥረት ነው። ስለዚህ እናንተም ስለመጣችሁልን ለዚህ የመሰለ ክብር የሀገር ፍቅር አንድነትና ጥሩ አስተሳሰብ ያለው ወታደር እንዳለን መጣችሁም ስላያችሁልን ጥሩ አፍቃሪም ስላለን ስለተገነዘብን ሌላው ማናቀው ሆኖ ሳይሆን በአባሎቻችን ፊት የሀገር ክብር የሀገር ፍቅርና የሀገር አንድነት ሲገለጽ እጅግ በጣም ከማልቀስም በላይ ሌላ ቢባል ደስ ይላል። ምክንያቱም በእናንተ መሃል ላይ ያለው የሀገር ፍቅር እኛ ውስጥም አለ። ትንሿ ኢትዮጵያ እዚህ ውስጥ ነው ያለችው። እኛ ደግሞ ለኢትዮጵያውያን ደማችንና አጥንታችን አይደለም ሌላ መሰጠት የሚገባው ከዚህ በላይ ካለ ለናንተ በእናንተ ስም ያው ለመስጠት ቃል እንገባለን። አመሰግናለሁ። የመከላከያ መሐንዲስ ዋና መምሪያ ባድዋ አዲ ብራኸ ግንብቶና አድሶ ያጠናቀውን ካምፕ አስረከበም። የመከላከያ መሐንዲስ ዋና መምሪያ ኮንስትራክሽን መምሪያ ለብሔራዊ ተሃድሶ ኮሚሽን መሰረተ ልማቶችን ገንብቶና አድሶ አስረክቧል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ ሞክሪያ የመከላከያ መሐንዲስ ዋና መምሪያ ወጪ ቆጣቢ በሆነ መንገድ ጥራት ያለውና ለሚፈልገው ዓላማ ምቹ መኖሪያ ካምፕና ለብሔራዊ ተሃድሶ ኮሚሽን ዝግጁነትን ለማጠናከር እየሰራ ያለው ስራ ያስመሰግናል ብሏል። በመከላከያ መሐንዲስ ዋና መምሪያ ኮንስትራክሽን መምሪያ ኃላፊ ብርጋዴር ጀነራል ያዲት አሜንቴ መሐንዲስ መምሪያ በሀገራችን የግንባታ ፕሮጀክት ላይ ተወዳዳሪና ከ60 በላይ ፕሮጀክቶችን ይዞ እየገነባ ያለ መሆኑን ገልጸው የብሔራዊ ተሃድሶ ኮሚሽን ካምፕ እድሳትን ጨምሮ የተያዙትን ሰፋፊ ችግሮች ፈቺ ፕሮጀክቶችን ከተያዘው ጊዜ በታች በመሰራት ላይ ይገኛል ሲሉ ገልጸዋል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር አቶ ተስፋለም ይህደጎ ዋና መምሪያው ከዚህ ቀደም በተለያዩ የግንባታ ስራዎች ሲሰራ መቆየቱን አውስተው ዛሬም ለብሔራዊ ተሃድሶ ኮሚሽን አገልግሎት የሚውል ፕሮጀክት መገንባቱንና እድሳት ማድረጉን ተናግረዋል። ፕሮጀክቱ አስመልክቶ ገለጻ ያደረጉት የፕሮጀክቱ አስተባባሪ ሌተናል ኮሎኔል ኢንጂነር አርአያ ሀጎስ የአድዋ አዲ ብራኸ ዲዲአር ካምፕ ጥገና ፕሮጀክት ስራው ከተጀመረ ጊዜ ጀምሮ የተያዘለትን በጀት በማጣጣም አስፈላጊ ስራዎች በተገቢውና በሚፈለገው ልክ ስለተሰሩ የብሔራዊ ተሃድሶ ኮሚሽን ለሚፈለገው ዓላማ ለማከናወን የሚያስችል ተደርጎ ጥገናው ተከናውኗል ነው ያሉት። የፕሮጀክቱ ኮንስትራክሽን ኃላፊ ሻምበል አብራራው ጌትነት 38 ብሎኮችን የያዘው የአባላትና የኃላፊዎች መኖሪያ መመገቢያ አዳራሽ፣ መሰብሰቢያ አዳራሽ፣ ክሊኒክ፣ የባንክ አገልግሎት መስጫ፣ የተለያዩ ቢሮዎችና ግምጃ ቤት በውስጡ የያዘ መሆኑን ገልጿል። ለአካባቢ ማህበረሰብ የስራ ዕድል ከመፍጠር አንጻር በአማካኝ 480 ሰው በየቀኑ በስራው ላይ ሲሳተፍ መቆየቱንም አስረድተዋል። በምስራቅ ጎጃም ዞን የግዳጅ ቀጠና ላይ ተሰማርቶ የሚገኘው የምዕራብ እዝ ክፍለ ጦር በአንበሴ ሳር ምድር ወረዳ ባካሄዱ ዘመቻ በጽንፈኛ ቡድን ላይ ሰብአዊና ማቴሪያላዊ ኪሳራ አድርሷል። የክፍለ ጦር ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል ብዙ አለም መሐሪ ሰራዊቱ በወሰደው የኃይል እርምጃ የጽንፈኛውን ታጣቂዎች በመምታት ብሬንን ጨምሮ ሌሎች መሳሪያና ተተኳሾችን በቁጥጥር ስር ማዋል መቻሉን ተናግሯል። በተመሳሳይ በምስራቅ አርሲ ደጆ ወረዳ ህዝብን ሲዘርፍ በነበረው አሸባሪ የሸኔ ቡድን ላይ እርምጃ ተወስዷል። በቦታው ላይ ተሰማርቶ ግዳጅ እየተወጣ ያለው የደቡብ እዝ ጉና ክፍለ ጦር አንድ ሬጅመንት አባላት ባደረጉት የግዳጅ ስምሪት የባልን ሰሞን ምክንያት በማድረግ ህዝብን ለመዝረፍ ሙከራ ባደረገው
በሚደረገው ሸኔ ላይ አስፈላጊውን እርምጃ ወስዷል። መቶ አለቃ መንግስቱ ሽሙዬ እንዳሉት በተደረገው ዘመቻ የተለያዩ ተተኳሽና መሳሪያ እንዲሁም ከምት የተረፈ የጠላት ኃይል በቁጥጥር ስር ማዋል እንደተቻለ አስረድተዋል። የጽንፈኛው ፋኖ ቡድን በመከላከያ ሰራዊት የደረሰበትን መቋቋም ሲያቅተው እርስ በርስ መበላላቱንና መወነጃጀሉን ጀምሯል። ቀድሞውኑ ዓላማው ለማይታወቅ የብዙዎች የአማራ ህዝብ ህይወት በአሰቃቂ ሁኔታ ከመቅጠፉን ባሻገር የምስኪን ድሆችን ንብረት በመዝረፍ ህዝብ እንደ ህዝብ ሰላማዊ ሆኖ የመኖር ህገ መንግስታዊ መብቱን እንዲነፈግ አድርጓል። ጽንፈኛው የፋኖ ቡድን ትምህርት ጠል መሆኑን መምህራኖችና ተማሪዎችን በመግደል የሚረካ የምድራችን አሸባሪዎች በሰዎች ላይ የሚፈጽሙትን ሁሉ ያደረገ አረመኔ ቡድን መሆኑን የአማራ ህዝብ አክቲቪስቶችና የሰብአዊ መብት ተሟጋቾች ምስክርነታቸውን ሰጥተውበታል። ታዲያ ከሰሞኑ በስልጣን ሽኩቻና በጥቅማ ጥቅም ምክንያት ግጭት ውስጥ ገብተው እርስ በርስ መተላለቃቸው እንዳለ ሆኖ አሁን ላይ ዜሮ ድምር ፖለቲከኞች መሆናቸውን በተግባር ያሳዩበት በተጠለፈ ስልክ ስለራሳቸው ምስክርነት ሰጥቷል። ተከታትለን እንመለስ። እዛ ዓለም በር አካባቢ ነው የሚኖር። ብዙም እንቅስቃሴ አያደርግም። ሀብቴ ምንም አቅም የሌለው ልጅ ነው። ዝም ብሎ አይደለም እኔን በየብርጌዱ እና እንደ ክፍለ ጦር ሊያግዘኝ የራሱን ብርጌድ ራሱ ሊችለው አልቻለም። በቃ እንደን ትግል ኑራ ገደል ትከተዋለች ችግር የለም። ምን አባታውቀዋለህ ጎንደር ትግል ምን አባታውቀዋለህ ጎንደር ትግል ምን አባታውቀዋለህ ወራዳ አንተ ሌባ ወስዋሳ ሌባ የቅማንት ሌባ ደግሞ አንተ ለኔ ደግሞ አንተ አንቁራሌ ጫኝ አንተ የቅማንት የቁራሌ ጎማውን በርኮስ ጭኔ ነበር አንተ ሌባ የደም ያበሬ እየፈታስ እሺ ነገ ማታ ሌባ ቆይ ጠብቅ። ቡድኑ የህዝብን ችግር ለመፍታት ሳይሆን የራሱን ጥቅም ለማሳደድ የማይሆነው ነገር እንደሌለም በሌላ የተቀረጸ ድምጽ ምስክርነት ሰጥቷል። ጎጃም፣ ጎንደር፣ ቅማንት የተባባሉ በህዝብ ስም ራሳቸውን ስም ሲያንቆለጳጵሱና አንዳንዱ ላይ ሲሸለሉ ተሰምተዋል። ሌባ ግን እታገላለሁ ነው። በስር ያለውን ኃይል አደራጅቼ ከበለሳ እስከ ቋራ ድረስ እቀጥላለሁ፣ እመራለሁ። በቃ አቋሜ ነው። ና እንግዳ ና ቋራ ና እንደው ቋራ በቅርብ ቀን ተገባህ ወነት ወንድነህ አይው እስካሁን አርበኛ ደረጃ እስካሁን ተናግሬ አላውቅም። መች ትገኛለህ? እስካሁን ስመጣ ልታቆመኛለህ? መች ትገኛለህ? አንተ አትገኝ ወይ መንግስት ደምለሽ ትገባለህ። እንግዲህ ትጠብቀኛለህ። በቃ ትጠብቀኛለህ። እንደው ተመጣ እስኪ እንደው ጀግና ተወልክ ዱባባ ላይ መግጠም፣ ጀግና ተወልክ በደሳ ላይ መግጠም። አሁን እኔ እመጣለሁ፣ ጠብቀኝ። ሳምንት አይበቃም። እኔ እንዳንተ አማራን አልዋጋም። እኔ ፋኖን ነው ማደራጅ። እንዳንተ አማራን አልዋጋም። ወይ እሷን የቅማንት ንብረት የዘረፍካትን ሁላ የፋኖ ቀለብ ሳላድጋት ብቀር ደረጀ በላይ አይደለም። አንተ ለግዳ ንጹሃኖች የምትዘርፋለህ እኮ። እኔም ከዘረፍኩ የአማራ ህዝብ ይጠይቀኝ። አንተ ግን እሱ ላይ እኔን አንተ መናገር መቼም አችልም። አቅም ተራ አባሌን ማጥይቅ ውሸት አንተ ውሸት እንዲያው አንተ አሁን እንዲያው አንድ ቀን አታሰብር እንዲያው አንተ ጋር እኮ መናገር እስክንድር ጋር መናገር እንዲያው ወሬ ወይ ስመጣ ነው ጀግና ማለት ስመጣ በግንባር ልትቆይ ጀግና እንግዳ ና ዝም ብለህ የመጨረሻ የቴድሮስ ልጅ አይደለም። አንተን ካላዋራው ቴድሮስ ምን አውቀው አንተ የቴድሮስ አንተን ያዘው በየጎንደርን ትግል ኑራ ገደል ትከተዋለች ችግር የለም። ምን አባታውቀዋለህ ጎንደርን ትግል ምን አባታውቀዋለህ ጎንደርን ትግል ምን አባታውቀዋለህ ወራዳ አንተ ሌባ ወስዋሳ ሌባ የቅማንት ሌባ ደግሞ አንተ ለኔ ደግሞ አንተ አንቁራሌ ጫኝ አንተ የቅማንት የቁራሌ ጎማውን በርኮስ ጭኔ ነበር አንተ ሌባ የደም ያበሬ እየፈታስ እሺ ነገ ማታ ሌባ ቆይ ጠብቅ። ጽንፈኛው ቡድን አሁንም የመከላከያ ምት መቋቋም ሲያቅተው አንዱን በወንጀል እርስ በርስ እየተበላሉ ይገኛሉ። በመሬት አቀማመጥና በተኳሽ እጥረት ምንም መፍጠር እንደማይችልና እንደተዳከመ በራሱ ምስክርነት ሰጥቷል። ምንም ተደራጅቶ ጨርሶ የለ እንዴ ታውቆ የለም እነ መከታውን ይዞ እንደው የሸዋን ታሪክ አያበላሽ ጭራሽ እንደው ትልቅ ታሪክ የተሰራበት ወንድሞች የገበርንበት ቦታ ላይ እንደዚህ አይነት ነገር መፈጠሩ በጣም የሚያሳዝን ነገር ነው። ዞሮ ምንም ሁሉም ነገር እያመጣን ያለው ሁሉም ቦታ እንደተራራ የማይሆን ከሆነ ሁሉም ጠጋ ማለት አይቀርም። እንግዲህ ታዲያ የማይሆን ከሆነ ተላላችሁ አሁን ይሄ ጠፍቷችሁ ነው። እናንተ እንደገና ላስረዳ እናንተን ተመልሼ
አራስ ወስዱ ገብቶናል እኮ ገብቶናል። ግን ያው መጀመሪያ ባለው ነገር እንደው ይሞከር በሚለው ሐሳብ ስራ ያዘ ነው እንጂ ሁሉ አጣውጭ እኮ የማይሆንና የማይቀር ነገር ነው መቼም እንግዲህ እንዲህ ትግልና ታሪክ ይበላሽ ሁሉም ዝም አይል ነው ያየ። እኔ ከዚህ በላይ መናገር አይጠበቅብኝም። ምናልባት የአማራን ትግል ይዘው የሚታገሉ ሰዎች እነሱም መንግስትን በጋራ ሆኖ አጥፈቷቸው ከዛ በኋላ ንጹህ የብልጽግና ግዛት እንዲሆን ተፈልጎታል ሆነ እኔ ተንግዲህ ወደ ማስረዳት አይጠበቅብኝም። እኛ ከጠፋን በኋላ እኛ እንትን ካልን በኋላ እነሱ በድሮኑም በምኑም እያሉ እኛን ከጠፋ በኋላ ያው ንጹህ የብልጽግና ቀጠና ነው የሚሆነው። ትግል የሚበላሸው እንዲህ እያለ ነው። ከዛ በኋላ ሸዋን እንደገና አፋ ብሎ ለማደራጀት የሚፈጀውን እና የሚያስከፍለውን ዋጋ ታውቀዋለህ አንተ። ደግሞ እንደገና የመሬት አቀማመጡ ጂኦግራፊውን ታውቀዋለህ። እና ዞሮ እኔ እንደውም ለሌሎቹ ጫና አርጋችሁ ወደዚህ ሌላ ነገር ይመጣል ብዬ ነበር የማስበው። ገና አሁንም እንትን ላይ ተሆናችሁ ዋጋ የለውም። አያለ እኛ መምጣቱ እኮ ነገር የለውም። አንደኛ ባለህም እንዳየው መንገድ ጀምረን ነበር። ያው መንገድ ላይ የተፈጠረው ተፈጠረ። መንገዶች ትንሽ መሰናክል ሲኖርባቸው ነው ወደ ኋላ ያልነው እንጂ አሁንም ዙሮ ወደ እሱ ከመምጣት ወደ ኋላ የምንልበት መንገድ የለም። ይሄ ሁሉም ያሰብነውና የታሰበ ነገር ነው። ዛሬ ሳይሆን ትናንት የታሰበ ነገር ስለሆነ ማለት ነው ወደ እሱ የመምጣት አላማችን እኛ ግድም ስለሆነ ማለት ነው። አሁን ሌላው ጋር መተራከሙ ተገቢ አይመስለኝም። እኔ ዋናው ይሄ ነው። ይሄንንም አንተ ቤትህ ላይ የምትገባው በምራፍ ላይ አይደለም እንዴ? ልክ ነው። ምራፍ ከተያዘ መግባት አትችልም። ግቢውን ነው የምሮጠው ምራፉ ከተያዘ። ስለዚህ ይሄ ተገቢ ነው ወይም አስፈላጊ ነው ሳይሆን ወይም በቃ ይሄ ቅድሚያ በቃ ቀይ መስመር ሊሰመርበት የሚገባው ሁሉም ተባብሮ ከኛ ጋር ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚባል ነገር የለም። የአማራ ጉዳይ ነው። እዚህ ያለው የአማራ ጉዳይ ነው። እዚህ ያለውን ጉዳይ ግለሰብ ይጨማለቅበት መባል የለበትም። የአማራ ጉዳይ ነው። የአማራ ትግል ነው ያዝነው። ግልጽ ነው አይደለ? ዋጋ ከፍለናል። ብዙ ጀግኖች ይረግፈውበታል። ስለዚህ የአማራ ጉዳይ እንጂ የእንትና ግዛት የሚባል ነገር ቆሞ እንደ አማራ ማሸነፍ ከፈለገን ይህንን ቦታ አስፈላጊውን እርምጃ ወስደን ቶሎ በአስቸኳይ መሄድ አለበት ብዬ አስባለሁ። ከዛ ውጭ ግን ኢሳያስና ደሳለኝ እስከሚችሉት አቅም ድረስ ይታገላሉ። ግን መንግስትንም እነሱንም ምናልባት ሁለቱም በጋራ አንድ ቅንጅት አድርገው ውህድ ድርጅት ሆነው እየሰሩ ስለሆነ ይህን ነገር ታሳቢ መደረግ አለበት የሚል ሀሳብ ስላለኝ ነው። ዞሮ እኔ በቃ አንተ እሱ ጋር አሁን ተጽዕኖ ፈጣሪ ነው መሆን ያለበት። ገብቶሃል አይደል? ሌላው ያውቀውም። አሁን አንተ ታውቀዋለህ፣ ሁሉንም ታውቀዋለህ። አንተ እንደው የሚገርምህ ሁሉም ያውቀዋል ብታይ ሰራዊቱ እዚህ ጋር ማለት ነው ሚዲያ ላይ ሲያይ በቃ በጣም ናዘረ ሁሉም ማለት ነው። እንደዚህ አይነት አካልን ማጥፋት ምን ነው እንጂ ያለብን በቃ እስከብዙ ነገር ነው ያለው ማለት ነው። ዙሮ ግን ትንሽ መንገዷ ያለንበት አካባቢና መንገዶች ትንሽ ከበድ ያሉ የመዘጋት ባህሪ ያላቸው ሌላ መንገድ እያመቻችን ነው። ዙሮ በቅርቡ መምጣት አይቀርም። እኔም ወደሱ ያለው ነገር ነው። አስፈላጊ ተሆነ ልንገርህ፣ አስፈላጊ ተሆነ እኔም ሰራዊት አስጠግቼ ጠላት መሀል ላይ ካለ መሀል ላይ መተን መንገዱን እየከፈትን ሊመጣ ይችላል እንጂ ማለት ነው። ይሄ ምንም እንትን የማይሰጠው ነው። አሁን ይሄ ምክንያት አይሆንም። አስፈላጊ ተሆነ 3-4 ሻለቃ እየጠጋለሁ። ከዛ በኋላ መንገድ ላይ በቃ መሀል ላይ ጠላት ካለ ጠላትን እየመታን መንገዱን መክፈት ነው። በዛ ልክ ነው መሆን ያለበት። ግድ ነው። ዙሮ ችግር የለም። እኛን መተዋል እናረቃላን ነው። ሌላ መንገድ ነው መንገድ ላይ የያዝነው ንብረት ያሳካብናል በሚለው እንጂ ሌላ መንገድ ይሆን አማራጭ አግኝተናል። በሰሞኑ መንቀሳቀሳችን አይቀርም። ዙሮ በቅርቡ እኛ የምንሻገር ነው የሚሆነው ማለት ነው። ግድም ስለሆነ ይሄ እሱ ቦታ ላይ እኮ እንደ ሸዋ ወይም እንደ እንትን ሳይሆን መስዋዕት የተከፈለበት እንደ አማራ ነው መስዋዕት የከፈልንበት ይሄን ነው የምልህ። አሁን እኔ ሌላው አብዛኛው ሻወራ የማይዋጥልኝ ምንድን ነው የኢሳያስ ወይም የመሰተ የደሳለኝ አድርጎ የሚያስባለ። ሸዋ የሁሉም የአማራ ነው፣ ዋጋ ተከፍሎበታል። የሸዋ ትግል በቃ እዚህ ሸዋ ምድር ላይ መጥቶ መስዋዕትነት ያልከፈለ የለም። ከፍሏል ጠቅላላ። ይህንን መስዋዕትነት የተከፈለበትን የሸዋን ትግል
የአማራ ትግል ነው። በቃ እንደ አማራ ነው። በቃ አንድ እንትን ብለን ማለት ያለብን ማለት ነው። ስለዚህ እዚህ ጋር ጠንካራ ኃይል በደንብ መንገዱን ጠራጊታለ ከዛ ስትራቴጂና አደረጃጀት ሰርቶ እያንዳንዱን ስራዎች ዘርግቶ በየደረጃው እየወረዱ ማሰራት እንጂ የአማራ ጉዳይ ነው የሚለውን እዚህ ላይ ያዝልኝ። በቃ ይሄ ነው ትክክለኛ መሆን ያለበት። ከዛ ውጭ ግን ነግሬሃለሁ። አሁን የሰውየውን ሀሳብ ካለስተኝ የዋርካው ማለት ነው እሱንም እኔ በደንብ በቃ ነግረዋለሁ። በቃ ማለት እኔ አሁን እዚህ ያለው እኔ ነኝ የማውቀው በግልጽ በቃ ቀይ መስመር አስምሮ ይሄን ነገር እሱ እጁን አስገብቶ መስራት አለበት። እንደውም የተሻሉ እውቀት ያላቸው አመራሮች ጭምር ወደዚህ ወታደራዊ የሚሆን ፖለቲካዊ የሚሆን ወደዚህ መጥቶ አንድ ጋር ጥምር ሆኖ ነው መስራት ያለበት። እዚህ አካባቢ ያለው እነሱ ጥምር ሆኖ ሰርቶ ነው መንገዱን ይዞ አግድቶ መጠበቅ ያለበት። ከዛ ውጭ ያለው እኔ አይደላኝም። ሸዋ የማንም አይደለም፣ የአማራ ጉዳይ ነው። በጎጃም የሚገኘው የጽንፈኛ ፋኖ ለድርድር ፈቃደኛ መሆኑን አውቀናል፣ እኛም ድርድሩን መቀበል አለብን ሲሉ በጎንደር ያሉ ጽንፈኞች ቡድን አባላት መክረዋል። ድርድሩ በእልህም ቢሆን ለማድረግ ፍላጎት እንዳላቸው በተቀረጸ ድምጽ ተናግረዋል። በትግሉ ሂደት ውስጥ ጥያቄ አቅርበዋል። ይህን አቅርበውት መጨረሻ ላይ የእዝ አመራሮች ባሉበት የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ታላቁን በመራው መድረክ የቀረበውን ጥያቄ ምን እናድርገው የሚል ውይይት ተደረገ። በዚህ ውይይት መሰረት ምንድነው የደረስንበት ድምዳሜ እነዚህ ተቋማት ያው እንግዲህ ለኛ ትግል ያላቸው አመለካከት የተለያየ ሊሆን ቢችልም እንኳን ዓለም አቀፍ ህጋዊ ተቋማት ናቸው። በስፋት ገልጾታል። ይሄንን ካል እንደው ወደ ቀጣው ተግባር ብንገባ ምናልባት አንተነህ ግልጽ ሆኖለት ከሆነ የተሳተ ነገር ካለ መስል ይጨምርበትና በደንብ አብራርተዋል ፕሮፌሰር ይበቃል የሚል ሀሳብ ነው ያለው። እሺ ጥሩ ማስተካከል። እሺ አመሰግናለሁኝ። ያው የተሰጠን የኮሚቴው ተልእኮ በሚገባ አብራርተዋል። ተጨማሪ ግን ግብአት የምንሰጣችሁ እነዛ ሶስተኛ ብለው ከታላቁ ጋር ባደረጉት ውይይት እኔም እየሰማው ስለነበር በቀጣይ ሚቲንግ የሚሳተፉ ሶስተኛ ወገን አሉ ብለው የገለጹለት አሜሪካና የአውሮፓ ህብረት እንደሆኑ አረጋግጫለሁ። እነሱንም ታሳቢ አድርገን በእርግጠኝነት ያው ያለው ነገር እንድናየው ነው። ሌላው እነዚህ ወገኖች እኛም ብቻ የኛን ድርጅት ብቻ ሳይሆን አማራ ፋኖ በጎጃምም እንደዚሁ እንዳነጋገሩ ልክ እንደኛ እንዳነጋገሩና ፈቃደኛነት ስሜት እንዳላቸው መረጃው አለ። እንደዚህ አይነት ነገርም ደርሶናልና ይሄን ታሳቢ እናድርግ ለማለት ነው። የኛን ግን የኮሚቴውን በደንብ አብራርቶታል ፕሮፌሰር። አመሰግናለሁ። ኖርነታቸው በአሜሪካ ያደረጉት ገዱ አንዳርጋቸውና ይልቃል ጌትነት በጥቅም ይገባኛል የተነሳና ተገልያለሁ በሚል ምክንያት በቅርቡ በቦክስ አንዳቸውን መነረታቸው ይታወቃል። ሁለቱም ፖለቲከኛ ነን ባዮች ግለሰቦች የነዋሪነት ፈቃዳቸው እንዳይኮላሽ በሚል መታረቃቸውም ተሰምቶ ነበር። ታዲያ ከሁለቱ አንዱ ገዱ አንዳርጋቸው ከስተቱ መማር አቅቶት የሽብር ቡድን ያደራጀ መሆኑ ተሰምቷል። የደረሰን የተቀረጸ ድምጽ እንዳመላከተው በአማራ ህዝብ ላይ ሌላ የጥፋት ኃይል ለማደራጀት እየተንቀሳቀሱ እንደሆነ ለማወቅ ተችሏል። ለዚህም አገር ቤት የሚኖሩ ግለሰቦችን በጥቅም ለማስተሳሰር ጸረ ኢትዮጵያ እንቅስቃሴ ለማድረግ ዝግጅት ያደረጉ እንደሆነ በራሳቸው ተናግረዋል። ይህንን ተከትሎም የሚመለከተው የመንግስት አካል አቶ ገዱ ለጥፋት ዓላማ እየዋለው የሚገኘውን በስሙ የተመዘገበውን በሀገር ውስጥ ያለው ጠቅላላ ሀብት ሊታገድ አሊያም ሊወረስበት ይገባል ሲሉ አስተያየት ሰጪዎች ተናግረዋል። ክቡራን አድማጮች ተመልካቾቻችን ገዱና ቡድኑ ያደረጉትን ምክክር የተመለከተ የተቀረጸውን ተከታትለን እንመለስ። ዘመኑ የወሎ ነው እንግዲህ እየመጣ ነው ማለት ነው። የኛ እስከዛሬ ድረስ የተበለጥንበት ነገር የሚስተካከልበት ነው። የመጀመሪያው ስራችን አሁን እንግዲህ አገር ቤት የመጀመሪያው በሁሉም ቦታ ላይ ያሉት ንቆቹ ልጆች ሰብስበን የሳምንት የሚሆን የ15 ቀን ኢንቴንሲቭ ስልጠና ውይይት በቃ አሁን እኛ ያወራነውን ነገር እያንዳንዱን አበጥረው እንዲነጋገሩ ይላል። የሚሊተሪውን አሉ በጣም ብዙ ኮሎኔል ላይ ያሉ ወንድሞቻችን እዚህ ውስጥ ወንድሜ ደሳንም አሁን እየሰማን ያሉ ጀግና የሆኑ የሚሊተሪው ሊሰሩ የሚችሉ አሉ። ፖለቲካው ላይ ነው ችግሩ። ፖለቲካው ጥይቱን መሳብ ያለበት በፖለቲካ ሀሳብ ነው መሳብ ያለበት። አሁን ችግሩ ጀግንነቱ ብቻ አይደለም፣ ፖለቲካ ሀሳብ ይገባልና እሱን የሚሰሩ ልጆችን ከሁሉም ነው የምንመለከተው።
እንመለምልና ስልጠና እናደርጋለን። የሚያስፈልገውን ወጪ ኮስት እኛ ውጭ ያለን ወይ ይችላል በዛ የሚያስፈልገው እንደው የምትለንን ነገር የምትመክረንን ነገር እንሰማለን። በነገራችን ላይ ምንም መካስ ምናምን የሚባል ነገር የለም። አሁን እኛ በምናረግ ምክንያቱም አንድ አይነት ወንድማማቾች ነን። ስለዚህ ሰምተን ተግባራዊ ማድረግ ነውና ጋሼ አንተ እንትን ነው የምፈልገው። ይሄ ነግራለሁ ዳዊት። እኔ እንኳን ብዙ ዛሬ አልናገርም፣ ከወንድሞቼ ደግሞ የበለጠ ደግሞ ይፈርሙኛል ማለት ነው። ይህ እውነት ስለሆነ ማለት እና አስተዋጽኦ ለማበረከት እናንተም ጋር የምችላትን ነገር ለማድረግ ዝግጁ መሆኔን ማረጋገጥ ነው የምፈልገው። ዛሬ ደግሞ ያላወቅኳችሁን አቶ ዮሐንስም እንግዲህ ረስቼዋለሁ፣ በስልካችንን ተለዋውጠን እንነጋገራለን። አመሰግናለሁ። እስኪ ድርሳን ካለ ምናልባት ሄሎ ድርሳን ሄሎ እሺ በቃ እንግዲህ ሰምተናል ብዙዎቻችንን። እስኪ ምን አምናችሁላችሁ? ደህና ነን እግዚአብሔር ይመስገን፣ ሁላችንም ሰላም ነን። ያው ዞሮ የተወሰነ ሰምቻለሁ። በቅርብ የሰማሁት አለ 7 ትውልድ ምናምን እንዲረግሙት ማለት እና እኔ እንግዲህ 7 ትውልድ ይረግም እንግዲህ ልደቱ አባቷን ባሰሉ እናቱ ላስታነ። ስለዚህ ምንም በአግባት ካደረገኝ ማለት ነው። ስለዚህ ክስ የሆነ ሪል በቃ ተነሳንበትን ማማ መስመር የሚያስብ ሆነ አካባቢ የሚወጡ ሰዎች አደገኛ ናቸው። ስለዚህ እነዛ ፖለቲካሊ በቃ ተሳትፏቸውን እናጣና የኛ አካባቢ ብቻ ይሆን አይሆንም። ለሳራ ብልጽግና እንቅስቃሴ የጀመረው እኛ ነን። በሆነም ሰዓት ላይ ኮላፕስ አድርጎ ነበረ። አፈር ምግጠር ምንበርም ተንቀሳቅሰን ሸዋ ወሎም እንደዚህ ማገናኝተን በዋናነት እኛ ነን ይህን እንቅስቃሴ እንትን ያደረግነው ማለት ነው። ስለዚህ ከዚህ አባይ እኛንም ብለን ሌሎቹ አይመለከታቸውም የሚል አመለካከት የለንም። ግን በዛ ልክ ከፊት ሆነን እየተዋጋን እየወደቅን እየሞትን እስካለ ድረስ ደግሞ እኛ አማራውን ሊያሳትፍ የሚችል እኮ ደግሞ ተካላ አገር ሊገነባ የሚችል ብበት መድረክ መፍጠር እንጂ አይደለም። እኔ 7 ትውልድ የሚያጠፋ ጋር እየተደረጀ ሊዋጋ ይችላል። ግን አሁን ሸዋ ላይ ያሉ መከፋፈሎች ብታየው መጀመሪያ ዋጋ የከፈልበት እኛ ነን። ሰውን የሰበሰብነው እኛ ነን። እኛን ተውንና ወደ ሰውየው ሄዱ። ሁሉ መጨረሻ ያለበትን መጨረሻ አለበት። ዛሬ ደግሞ ተጽዕኖ መደረግ ካለበትም ተጽዕኖ መደረግ ነው ያለበት። እስክንድርም ዘመንም ብትለው እንደው እንደ አማራ እንተባበር ካልሆነ በስተቀር ማንንም አልፈራም። ስለዚህ ከዛ አኳያ አንደኛ አጨብጫቢ ሆነን እጅ ስናወጣ የነበሩ ሰዎች ነን እንጂ እኛ እንደ ሁሉ እንኳን ከኔ ብለን አልወከልም። እኔ አሁን ለምሳሌ በፈለገው መንገድ ብቻዬን መዋጋት ነው የምችልበትን ነገር እኔ በበኩሌ አሁን ባለው ሁኔታ ተሰላችቷል። ስለዚህ ማረፍ እፈልጋለሁ። ሁሉም ሸዋም ውስጥ ባሉ ቦታዎች ያልተዋቀሩባቸው ቦታዎች ያላደራጀሁበትም አካባቢ ለእነ ምርኛ ያሉት ልጆች እኔ ሳዋጋቸው የነበሩ ናቸው። ከሌልም ጋር ያሉት እኔ ሳዋጋ ሸዋ በጠቅላላ እኔ ጋር የነበሩ ልጆች ክፍተቱ ምንድን ነው? ኢቨን አብዛኛው አሽቃባጭ አንዱም ውስጥ አሽቃባጭ አለ። ውጭ በተለይ ዲያስፖራ አሽቃባጭ የኔን ቤተሰብ እዚህ የምከፍለውን ዋጋ እንኳን እያወቅ የሚያስቀብጡ የሚያጨበጭቡትም ሌላ። ስለዚህ ከዚህ አኳያ ሰፊ ክፍተት አለበት። እዚህ አካባቢ የወሎ አካባቢ ሰዎች ሆን ተብለው እየተገለሉ ፖለቲካኔ ብቻ በሆነ አካባቢ የበላይነት ይኖራል ብሎ የሚያስቡም ከሆነ አይሆንም። ዳሊኔ ልደቱ የማደንቀው ሰው በጣም የጥቅስና ፖለቲክስ ካልሆነ ልደቱና ኢንጂነር ይሄዳል። ምንድን ነው ልዩነታቸው? በቃ አቅም ያለው ሰው ነው። በቃ ፐርሰናል የሚወደው ሰው። ስለዚህ በዚህ ልክ አንደኛ ቤተሰቦች ጭምር ስለ ሰላማት ትውልድ የሚረገምበት ምንም አይነት ሎጂክ የለም። እንደዚህ አይነቱን ደግሞ በግልጽ መናገር ነው።
እንደነዚህ አይነት ሰዎችም ጋር አጋር መሆን የለበት። ያከበረን የወደደን ያከበረን እና ማክበር ሆነ አላግባብ ግን እንደዚህ አይነት ስራ ውስጥ አንዳንዴ በጣም ያናድ ነው። ከዛ ብአዴን ምናምን ከሚባለውም ጉዳይ እነ ዘመነስ ብአዴን አልነበሩም፣ ወልታፊ ጋር አልነበሩም። ጋሽ ደጉ ሌላ እንደዛ ሌላ ሆነበት ከተናገሩ ሙሉ ብአዴን ይበቃል። ስፔሲፊክ አንድ ሰው ላይ አራን አንድ አድርጎ ሊያታግል የሚችል ወልዶ ነው። ይህንን ስራ ተሰብሮ ሁሉም በተቀናጀ መልኩ ስራ ከተራ አማራውን እንደ አማራ ወደፊት የማናመጣበት መንገድ አማራውን አበላሽተን ወደ ሌላ የማንሄድበት መንገድ እስከሌለን ድረስ ውሸት ነው። የዓላማ ልዩነት ፋኔ ይህም ድርጅት እና ምናምን የተፈጠረው ሁለቱም አንድ ፕሮግራም አስደገው በስልጣን የተጣሉ እኔ ሰውም እንዲገባብን አልፈልግም። አለን እያሉ ብዙ ሰዎች የሚናገሩትን እያየ ነው። ስለዚህ ከዚህ አኳያ ብዙ አቅም ያለን ሰዎች ነው ያንን ወደ ተግባር የመለወጥ ነው። እስካሁን ደግሞ መለያየት ስፔሻሊ ትንሽ ሆነ ላይ ግፊት መደረግ ነው ያለበት። ከዚያ ውጭ ያ ነገር ይፈጠራል ብዬ አላስብም። በዚህ ልክ ነው እኔ ነገሮችን ቆንጆ ነው ያቀርበ በአርባ ምንጭ ከተማ ሚስቱን ገድሎ ሊሰወር የሞከረው ግለሰብ በፖሊስና በህብረተሰቡ ትብብር በቁጥጥር ስር መዋሉን የጋሞ ዞን ፖሊስ አስታወቀ። የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ሬታ ተክሉ እንደገለጹት የወንጀል ድርጊት የተፈጸመው አርባ ምንጭ ከተማ ወዜ ቀበሌ ግድብ ሰፈር ነው። ኮማንደር ሬታ የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋሉን ተናግሯል። ተጠርጣሪው አቶ ነብዩ ጌታቸው ፍሬም እንደሚባልና ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ትኖር እንደነበር ገልጿል። በትናንትናው ዕለት ተጠርጣሪው አስቦና አቅዶ ጧት 4 ሰዓት ገደማ ላናግርሽ ይፈልጋል በማለት ካስጠራት በኋላ ሰው የማይበት ሁኔታ በማመቻቸት በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት አስረድቷል። በኋላም ለመሸሸግና ለመሰወር ሲሞክር በፖሊስ ክትትልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ ይጣራበት እንደሚገኝ ተናግሯል። ተጠርጣሪውን ሟች በትዳር አብረው በነበሩበት ወቅት አንድ ልጅ አፍርተው እንደነበርም የፖሊስ መረጃ ያመለክታል። ተጠርጣሪው የወንጀል ድርጊቱን የፈጸመበትን ሽጉጥ ወንዝ ውስጥ እንደጣለ ቢገልጽም ፖሊስ ባደረገው ማጣራት ከደበቀበት በኤግዚቢትነት ይዞታል። በደቡብ ኦሞ ዞን ሱሪ ወረዳ ኮካ ቀበሌ ከሚያዝያ 5 2017 ዓ.ም ጀምሮ በሁለት በረቶች የአንታርሲስ ወይም አባሰንጋ በሽታ ምልክት መታየቱን የደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን አርብቶ አደሮች መምሪያ ኃላፊ አቶ በለጠ ግርማ ተናገሩ። በቀናት ልዩነት በሽታው በርካታ እንስሳትን መግደሉንም ገልጿል። አካባቢው የሰውና እንስሳት ህይወት በእጅጉ የተቆራኘ ስለሆነ ከእንስሳቱ ጋር ንክኪ የነበራቸው ከ7 ሰዎች ህይወት ማለፉንም አስታውቋል። ሟቾች ከእንስሳት ጋር ቀጥተኛ ንክኪ የነበራቸውና እንስሳት በበሽታ ሲዳከሙ አርዶ የመብላት ባህል ስላለ በዚህ መንገድ ስጋቸውን የበሉ ናቸው ያሉት አቶ በለጠም በአሁኑ ወቅት የሰውና የእንስሳት ሐኪሞች ወደ ስፍራው በማቅናት የቁጥጥርና ሕክምና ስራ እያከናወኑ መሆኑን ገልጿል። የሱሪ ወረዳ ዋና አስተዳዳሪ አቶ ባርዶላ ኦልጴሴኔ አካባቢው የአርብቶ አደሮች እንደመሆኑ መጠን የእንስሳትና የሰው አብሮነት ከፍተኛ ስለሆነ የጉዳት መጠን ከዚህ ሊበልጥ እንደሚችል አስታውቋል። አያይዘውም በወረዳው ከ350 ሺህ እስከ 400 ሺህ የሚሆኑ እንስሶች እንዳሉ ተናግረው ከበሽታው መከሰት በኋላ ከ300 በላይ ለሚሆኑ እንስሳት እንዲሁም ከእንስሳቱ ጋር ንክኪ ለነበራቸው ሰዎች ከዞንና ከክልል ባለድርሻ አካላት ጋር በመሆን ሕክምና እየተሰጠ መሆኑን የመከላከልና ግንዛቤ መፍጠር ስራም እየተሰራ ስለመሆኑ አብራርተዋል። አንትራክስ ወይንም አንትራክስ የሚባለው በሽታ በአብዛኛው በአጥቢ እንስሳት ላይ የሚከሰት ሲሆን በተከሰተ በጥቂት ሰዓታት ውስጥ እንስሳትን ለሞት የሚዳርግና ተላላፊ በሽታ ነው። ከበሽታው ዋና ዋና ምልክቶች ውስጥ በአፍና በአፍንጫ ያረጋ ደም መፍሰስ፣ ማመንዠግ ማቆም፣ ከፍተኛ ትኩሳት፣ ከፍተኛ የመተንፈስ ችግር ይገኙበታል። በአንትራክስ የተያዘም ሆነ የሞተ እንስሳ በውስጡ በሽታ አምጪ ተሐዋሲያን ባሲለስ አንትራሲስ በብዛት ስለሚራባ በበሽታው ከተያዙትም ሆነ ከሞቱ እንስሳት ጋር ንክኪ ያለው ሁሉ በበሽታው የሚያዝ እድሉ ሰፊ ስለመሆኑ መረጃዎች አመላክተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከቪዛ ኢንክ የደቡብና ምስራቅ አፍሪካ ሪጅን ምክትል ፕሬዚዳንት ሚካኤል ባርነር ጋር ተወያይቷል።
በውይይታቸውም በዓለም አቀፍ የዲጂታል የፋይናንስ አገልግሎቶች ላይ አዳዲስ የትብብር ዕድሎችን መፈተሽ በሚያስችሉ ጉዳዮች ዙሪያ መክረዋል። በዚህም በኢትዮጵያ የመጀመሪያው የዋሌት ቨርቹዋል ቪዛ ካርድና በቪዛ ዳይሬክት እንዲሁም በቴሌብር ረሚት በኩል የሚሰጥ ዓለም አቀፍ ሐዋላ አገልግሎቶች የሚገኙበት ደረጃ ቀርበዋል። በሐዋላ አገልግሎቶች የተመዘገበው አበረታች አፈጻጸምና በተለይም ሀገራዊ ማክሮ ኢኮኖሚ ማሻሻያውን ተከትሎ እያደረገ በመጣው የገበያ ዕድል ዙሪያም ገለጻም ተደርጓል። እንዲሁም የደንበኞችን ፍላጎት መሰረት በማድረግ በዓለም አቀፍ ሐዋላ አገልግሎቶች ላይ ቀጣይነት ያለው ማሻሻያ የተከወነ መሆኑን ነው የተገለጸው። ዋና ስራ አስፈጻሚው ቴሌብር ለአካታችና ተደራሽ የዲጂታል ኢኮኖሚ ግንባታ ቁልፍ ሚና በመጫወት ላይ መሆኑን አጽንኦት ሰጥቷል። ቴሌብር ከቪዛ ዓለም አቀፍ ኔትወርክ ጋር በመጣመር አዳዲስ ፈጠራ የታከለባቸው የዲጂታል ፋይናንስ አገልግሎቶች ማቅረብ የሚቻልበት እድል መኖሩን አንስቷል። የፋይናንስ ተደራሽነትን የሚያሰፋና በኢትዮጵያ የዲጂታል ፋይናንስ ባህል ግንባታ ላይ ጉልህ አሻራ ለማኖር ተቀራርቦ የሚሰራ የጋራ ቡድን ለማቋቋም መስማማታቸውንም ኢትዮ ቴሌኮም መረጃ አመላክቷል። የኢትዮጵያ አቪዬሽን ፎረም በአዲስ አበባ ስካይላይት ሆቴል ተካሄደ። ፎረሙ የሚያድግ ግሎባል አቪዬሽን አፍሪካ ዓለምን ያገናኛል በሚል መሪ ሀሳብ ነው የተካሄደው። በፎረሙ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ፣ የቱሪዝም ሚኒስትር ሰላማዊት ካሳ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው እንዲሁም ሌሎች ባለድርሻ አካላት ተገኝቷል። ለሁለት ቀናት በሚቆየው ፎረሙ የአየር መንገዶችን፣ ኤርፖርቶችና የኢንዱስትሪ አቅራቢዎችን የተለያዩ ፍላጎቶች የሚዳስስ ሁሉን አቀፍ አጀንዳ ቀርቦ ውይይት እንደሚደረግበትም ተገልጿል። ፎረሙ አቪዬሽን ዘርፍ አህጉራዊ ውህደት፣ የካርጎ ሎጂስቲክስ እና የኢትዮጵያን የአየር ትራንስፖርት መሰረተ ልማትን ለማዘመን ወሳኝ ሚና እንደሚጫወትም ተጠቁሟል። በአማራ ክልል በመጪው ክረምት በሚካሄዱ የአረንጓዴ አሻራ መርሃ ግብር 207,000 ሄክታር የተጎዳ መሬት ላይ ችግኝ ለመትከል ዝግጅት የተደረገ መሆኑን የክልሉ ግብርና ቢሮ አስታወቀም። ባለፈው ዓመት ክረምት በክልሉ ከተተከለው ከ1.4 ቢሊዮን በላይ ችግኝ በመጀመሪያው ዙር በተካሄደ ቆጠራ 85 በመቶ መጽደቁም ተመላክቷል። በግብርና ቢሮ የተፈጠሩ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ አለምሰገድ ምህረት ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ በሰው ሰራሽና በተፈጥሮ ችግር ምክንያት የተጎዳ መሬትን በደን ለመሸፈን ጥረት እየተደረገ ነው ብለዋል። እስካሁን በተደረገ ጥረትም በመንግስት፣ በግል፣ በማህበራትና በተቋማት አማካኝነት የችግኝ ዝግጅቶቹ ተጠናክሮ መቀጠሉን አስረድተዋል። በሚከናወኑ የችግኝ ተከላ በክልሉ አሁን ያለውን 16.3 በመቶ የደን ሽፋን ወደ 17.3 በመቶ ለማሳደግ ታሳቢ መደረጉንም አብራርተዋል። በትግራይ ክልል ለእናቶች የተሻለ የጤናና የወሊድ አገልግሎት መስጠት የሚያስችሉ ቅንጅታዊ ስራዎች የተከናወኑ መሆኑን በክልሉ ጊዜያዊ አስተዳደር ጤና ቢሮ ገለጸ። በክልሉ ባለፉት 9 ወራት ከ93,000 በላይ እናቶች በጤና ተቋማት መውለድ መቻላቸውም ተገልጿል። በክልሉ ጊዜያዊ አስተዳደር ጤና ቢሮ የእናቶች ጤና ክትትል ከፍተኛ ባለሙያ ታደሰ ገብረ መድህን በጤናው ዘርፍ የእናቶችና ህጻናት አገልግሎት አሰጣጥ በተመለከተ ተናግሯል። በክልሉ ባለፉት 2 ዓመታት የጤና ተቋማትን የአገልግሎት አሰጣጥ ለማሻሻል በርካታ ስራዎች መስራታቸውን አነስቷል። ከጤና ሚኒስቴርና ሌሎች ባለድርሻ አካላት ጋር በትብብር በመስራት የጤና ተቋማትን በግብዓትና በባለሙያ በማሟላት የእናቶች የጤናና የወሊድ አገልግሎት የተሳለጠ እንዲሆን ጥረት ተደርጓል ብሏል። እናቶችና የህጻናት ሞት ለመቀነስ በእናቶች የቅድመ ወሊድ፣ በወሊድና ድህረ ወሊድ ክትትልና የህክምና አገልግሎት የማሻሻል ስራ በሰፊው ተከናውኗል ሲሉም ተናግሯል። በዚህም በክልሉ ባለፉት 9 ወራት ከ150,000 በላይ እናቶች በጤና ተቋማት የቅድመ ወሊድ ክትትል ማድረጋቸውንና 93,700 እናቶች ደግሞ በጤና ተቋማት መውለዳቸው ጠቅሷል። ጤና ሚኒስቴር ከባለድርሻ አካላት ጋር በመሆን የእናቶች የጤና አገልግሎትን ለማሻሻል ለባለሙያዎች የአቅም ማሳደጊያ ስልጠና መስጠትን ጨምሮ የበጀት፣ የመድኃኒት፣ የህክምና መሳሪያና የተሽከርካሪዎች እገዛ ማድረጉን ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካ አውሮፕላን አምራች ቦይንግ ኃላፊ አስታወቁ።
በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎ ለቻይና ተልከው የነበሩ 2 የቦይንግ አውሮፕላኖች የተመለሱ ሲሆን ሌላ ሶስተኛ አውሮፕላን እንደሚከተል የቦይንግ ዋና ስራ አስፈጻሚ ኬሊ አርትበርግ ተናግረዋል። የግዙፍ አውሮፕላን አምራች ኃላፊ ለሲኤንቢሲ እንደተናገሩት በዚህ ዓመት 50 አውሮፕላኖችን ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎች ግን አውሮፕላኖችን ለመቀበል ፍላጎት እንደሌላቸው አሳይቷል ብሏል። በፕሬዚዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ የ145% ታሪፍ መጣሏን ተከትሎ ቻይና ወደ ሀገሯ በሚገቡ የአሜሪካ ምርቶች ላይ የ125% ታክስ ጥላለች። የቻይና የአጸፋ ምላሽ ያሰጋቸው ትራምፕ ባለፈው ማክሰኞ በጽህፈት ቤታቸው በሰጡት መግለጫ ከቻይና ጋር ያለው የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸው የተጣለው ታሪፍ በከፍተኛ ደረጃ እንደሚቀንስ ነገር ግን ዜሮ እንደማይሆን ተናግረዋል። ነገር ግን የቦይንግ ስራ አስፈጻሚ ቻይና በተጣለባት ታሪፍ ምክንያት ያዘዘቻቸውን አውሮፕላኖች መቀበል አቁማለች ሲሉ የትራምፕ ውሳኔ ያስከተለውን ውጤት ገልጸዋል። ቦይንግ ከአሜሪካ ውጭ ላሉ ገበያዎች 70% የሚሆኑትን የንግድ አውሮፕላኖች በማቅረብ በሀገሪቱ ከፍተኛውን ምርት ለውጭ ገበያ የሚያቀርብ ተቋም ነው። ለአውሮፕላኖቹ ከፍተኛ የገበያ ፍላጎት መኖሩን የገለጸው ቦይንግ ተገንብተው ለገበያ ዝግጁ የሆኑትን ቻይና ልቀበል ያለቻቸውን 41 አውሮፕላኖች ለሌሎች አየር መንገዶች ለመሸጥ የሚያስችለውን አማራጭ የገመገመ መሆኑን ዋና ስራ አስፈጻሚ ገልጿል። ኬሊ አርትበርግ በአንድ ውይይት ላይ አሜሪካ ከቻይና ጋር ስለገባችባቸው የንግድ ጦርነትን በተመለከተ ከፕሬዚዳንት ትራምፕና ከከፍተኛ ባለስልጣኖቻቸው ጋር በተደጋጋሚ የተነጋገሩ መሆናቸውንና መግባባት ላይ እንደሚደርሱ ተስፋ እንዳላቸው አመላክቷል። ረቡዕ ዕለት የአሜሪካው ግምጃ ቤት ኃላፊ ስኮት ቤሴንት በዓለም ገንዘብ ድርጅት IMF በተዘጋጀው ጉባኤ ላይ ከቻይና ጋር ወሳኝ የንግድ ስምምነት ላይ እንደሚደረስ ተናግሯል። የቦይንግ ስራ አስፈጻሚ እንደገለጹት በአውሮፕላን ምርቶቻቸው ላይ የታሪፍ ጫና የገጠመው ከቻይና ብቻ ሳይሆን አሜሪካ 10% አጠቃላይ ታሪፍ በመጣሏ በጃፓን እና በጣሊያን ገበያዎች ላይ ተመሳሳይ የገበያ ችግር እንዳለበት ጠቅሷል። ቦይንግ ባጋጠሙት ተከታታይ ችግሮችና ሰራተኞች በመቱት አድማ ምክንያት ባለፈው የአውሮፓውያን ዓመት የአውሮፕላኖችን ምርት ቀንሶ ነበር። ባለንበት ዓመት ቦይንግ የ737 ማክስ ጄቶችን ምርት ብዛት በወር 38 ለማድረስ ፍላጎት እንዳለው ገልጾ ነበር ሲል ቢቢሲ በዘገባው አስታውሷል። ትራምፕ ከወራት በፊት ለገበያ ላቀረቡት ክሪፕቶከረንሲ ከፍተኛ መዋዕለ ንዋይ ላፈሰሱ ገዢዎች የእራት ግብዣ እንደሚያዘጋጁ ቃል ከገቡ በኋላ ዋጋው በከፍተኛ ደረጃ አሻቅቧል። የዚህ የፕሬዝዳንቱ ክሪፕቶከረንሲ ድረገጽ በዓለም ላይ ፈጽሞ የተለየ ግብዣ ባለው በዚህ ምናባዊ ገንዘብ ላይ ከፍተኛ ድርሻ ያላቸው 220 ኢንቨስተሮች ከግንቦት ወር አጋማሽ በኋላ ከፕሬዝዳንቱ ጋር በሚደረግ የራት ግብዣ ላይ እንደሚታደሙ አመላክቷል። የክሪፕቶ መገበያያ መድረክ የሆነው ኮይንቤዝ እንዳለው የራት ግብዣ እንደሚኖር ከተነገረ በኋላ የትራምፕ ክሪፕቶከረንሲ ዋጋ በ70% ጨምሯል። ነገር ግን ገንዘብ ለገበያ ይፋ ከተደረገበት ባለፈው ጥር ወር ከነበረው ዋጋ ዝቅ ያለ ነው ብሏል። ይህ የዲጂታል ገንዘብ ከፕሬዚዳንት ዶናልድ ትራምፕ ጋር ግንኙነት ካላቸው ከክሪፕቶ ጋር ከተያያዙ በርካታ ስራዎች መካከል አንዱ ሲሆን ትራምፕም ራሳቸውን የክሪፕቶ ፕሬዚዳንት እያሉ ይጠራሉ። ዋሽንግተን ውስጥ በሚገኘው የትራምፕ የጎልፍ ክለብ ውስጥ ከሚካሄደው የራት ግብዣ በተጨማሪ ከፍተኛውን የክሪፕቶ ከረንሲ ለገዙ 25 ኢንቨስተሮች ፍጹም የተለየ ታዋቂ ሰዎች ግብዣ ከፕሬዚዳንቱ ጋር እንደሚኖር ድረገጹ አስታውቋል። በግብይት ላይ ያለው የትራምፕ ምናባዊ ክሪፕቶከረንሲ በአሁኑ ጊዜ $2.5 ቢሊዮን አጠቃላይ ዋጋ አለው። ምናባዊ ገንዘቡ መጀመሪያ ለገበያ የቀረበው ትራምፕ የፕሬዝዳንትነት ምርጫውን አሸንፈው ባለፈው ጥር ስልጣን ከመረከባቸው ከቀናት በፊት ነበር። ይህ የፕሬዝዳንቱ ክሪፕቶ ለገበያ ከቀረበ በኋላ በዘርፉ ከተሰማሩ በርካታ ሰዎች ትችትና ተቃውሞ ቀርቦበት ነበር። በተጨማሪም ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ስልጣን በተረከበበት ዕለት የራሳቸውን ክሪፕቶከረንሲ ይፋ ማድረጋቸው ይታወሳል። ሜም ኮይንስ ተብለው የሚጠሩት እነዚህ የክሪፕቶ ሳንቲሞች ወደፊት አትራፊ ይሆናሉ ብለው በሚያስቡ ሰዎች ወይም በኢንተርኔት ላይ የተስፋፋ በመጣም ልምድ ለታዋቂ ሰዎችና ሌሎችም ድጋፍ ለማሳየት ጥቅም ላይ ይውላል። ዶናልድ ትራምፕ ከወራት በፊት ወደ ስልጣን ከተመለሱ በኋላ በአጭር ጊዜ ውስጥ ክሪፕቶከረንሲን የሚመለከቱ አዲስ ሕጎችና ደንቦች የሚያዘጋጅ ግብረ ኃይል ለማቋቋም የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ፈርሟል። በተጨማሪም አሜሪካ ወሳኝ የቢትኮይን እንዲሁም ሌሎች ምናባዊ ገንዘቦችን የሚጨምር የዲጂታል ሀብት ክምችት እንዲኖራት ትዕዛዝ አስተላልፈዋል።
ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም
ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ፣ ኢንዱስትሪ የሚያስፋፋ፣ ከችግር የሚያወጣ፣ የሚመራመር፣ የሚፈጥር፣ ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን ወታደሩ፣ ፖሊሱ ሀገሩን እየጠበቀ፣ አርሶ አደሩ እያረሰ፣ ተማሪው እየተማረ፣ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ እኛ ኢትዮጵያውያንን የሰው አንፈልግም፣ የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን።